በጣም ከባድ ነገር ውስጥ የምታልፉ ሰዎች ከባድ ነገር ውስጥ እግዚአብሔር ማስተሪ ነው ማለት ከባድ የሚባል ነገር እግዚአብሔር መስራት ይችላል። አይሆንም የተባለ ነገር ላይ እግዚአብሔር ብርቱ ነው። አይሆንም የሚባል ነገር ያለ በዙሪያችሁ እኔ ነግራችኋለሁ። አይሆንም በተባለ ነገር ላይ እግዚአብሔር፣ አይሆንም በተባለ ሁኔታ ላይ እግዚአብሔር፣ አይቻልም በተባለ ነገር ላይ እግዚአብሔር በክብር ይገለጣል። እግዚአብሔር ቢዝነስን አፋፋዋለሁ ካለ የሚያፋፋ ደመና ባይኖርም እግዚአብሔር ያፋፋዋል። ከየት መጣት በለ በገናውን አምጡልኝ አለ። ምንም ነገር የለም እኮ በደናውን አምጥቶ ደረደረ። ዝናብም አጣ ደመናም የለም እና ይሞላል። እንዴት ይሞላል ታዲያ? በገና መደረደረው ልሞላው አይደለም። ለእግዚአብሔር ስትጨክን በየሰዓቱ ወደ ጌታ ቤት ስትመጣ ጧት ቸርች ነሽ፣ ማታ ቸርች ነሽ፣ ቅዳሜ ቸርች፣ እሁድ ቸርች። ምን ነው አበዛሽ ሲሉሽ ኖ ሄኖክ ስላበዛው ነው የተነጠቀው። እንዳሰማ አርፈ አምልክ፣ አርፈ ጌታን ተከተል። መልካም ዜና ሰማለሁ በሉስ። መልካም ነገር ትሰማያለሽ። ቢያንስ አጠገብ ቢያንስ በለው 10 መልካም ነገር ትሰማለህ በለው። በትንሹ በለው፣ ካልሆነ ግን በለው በቀረ ቀኖች ልክ በለው። መልካም ዜና ትሰማለህ። ሃሌሉያ ሃሌሉያ። ለአንዳንድ ሰው የፍቅር ደብዳቤ ሲላካየው ሃሌሉያ። ለአንዳንድ ሰው የሀብት ጥያቄ፣ እቺ ነገር ብትወስዳት፣ እቺ ነገር ብትወርሰው፣ በዚህ ነገር ብትሰራ፣ አብረን ብናገለግል፣ አብረን ብንሰራ። ሃሌሉያ። አረ ጥሪ እየመጣ ነው። እቺ መሬት ብትወስዷት የሚል ጥሪ። I'm expecting something. Congratulations. በመሰዊያ ላይ ቆሜ እኔ ተነብያለሁ። ለዚህ ተልኮ ተነብያለሁ። ኮንግራቹሌሽን ካሪስ፣ ኮንግራቹሌሽን። የእናንተ ፋይል ተገላበጠ። ኮንግራቹሌሽን ካሪስ፣ ኮንግራቹሌሽን። እዚህ ያላችሁ ቅዱሳን ኮንግራቹሌሽን። ወገኖቼ ኮንግራቹሌሽን። እህቴ ኮንግራቹሌሽን። ወንድሜ ኮንግራቹሌሽን። ይኸውላችሁ ያዘናችሁበትን ዘመን የሚያስረሳ መልካም የምስራች፣ ያለቀሳችሁበትን ዘመን የሚያስረሳ መልካም የምስራች፣ ነፍስን የሚያረካ ተጠምቶ ውሃ እንደሚጠጣ እንደዛ ነፍስን የሚያረካ መልካም የምስራች ሰማች። ጌታ ይባረክ። እኔ ኮረስ የሆነ ብራውን ነው ትዝ ያሰኝ መንፈስ ውስጥ እኔ በጣም ልክ እንደታመሰው እንደተቀጠቀው ሳነበው ምሳሌ 25 ከዚህ በኋላ አረሰው መልካም ሆኗል። መልካም የምስራች ተገልጧል። ሃሌሉያ። አጠገባቸው ያለው ሰው ለምስክርነት ተዘጋጅ በሉት። እዚህ ጋር ያለ መድረክ እየጠበቀ ነው በሉት። ምስክርነት ለመስማት እየጠበቀ ነው በሉት። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ሆይ ይጠብቃል። አንዳንድ ሰው ከውጭ ሰው አጅቦት ቤተሰብ አጅቦት እልል እያለ ይገባል። ትልቅ ነገር ሆኖለት ታጅቦ ማለት ነው። ማራላዲያማ ታጅቦ በቃ በ3 በ4 በ6 በ10 በ20 ሰው ታጅቦ በቃ እልል እየተባለ ወደዚህ ጉባኤ ይገባል። አሜን። we believe that እኛ ትንቢታዊ ትውልድ ነን። we are prophetic generation። አሜን። እኛ የቃል ውጤቶች ነን። የድምፅ ልጆች ነን። ፍጻሜ ያለን ሰዎች ነን። ወራችን በቃል የተወረሰ ነው። ጨለማ ድል ፈንታ የለውም። ጨለማ ድል ፈንታ የለውም። በቀኖች ላይ ሐዘን ድል ፈንታ የለውም። አደጋና በሽታ ድል ፈንታ የለውም። በሽታ ድል ፈንታ የለውም። አደጋ ድል ፈንታ የለውም። ኪሳራ ድል ፈንታ የለውም። ጭንገፋ ድል ፈንታ የለውም። እድል ፈንታ የለውም። ወር ተናገራል። ትንቢታዊ ቃል ምን ይፈጥራል ብያለሁ። ትንቢታዊ ቀን ማለት በትንቢታዊ ቃል የተፈጠረ ጨለማ በሙላት የማይገለጥበት እርግማን፣ የጨለማ አሰራር፣ የክፉ ኃይላት በሙላት የማይሰሩበት ቀን ማለት። ዘመንን እግዚአብሔር በትንቢታዊ ድምፅ ሲዋቸው ክፉ እንደፈለገ አይገለጥም አለ። ትንቢታዊ ቀኖች እኮ አሉ። እርግማን አክቲቬት የማያደርግበት፣ የሲኦል ምክር የማይሰራበት፣ አጋንንቶች ያው የማይሆኑበት፣ አንተ ጋር ሲመጡ ፍሪዝ ያደርጋል፣ ይደርቃል፣ ስብህና አይኖራቸው፣
አቁም አይኖራቸው። የተወረወረ እርግማን አንተ ጋር ሲመጣ ይደርቃል፣ ኒውትራላይዝ ይሆናል። እነዛ ደግሞ ባንቺ ላይ የተሰራ መሳሪያ ምን አይልም አይከናወንም ማለት ምን ማለት ነው? ልክ አንተ ጋር ሲደርስ የሚሰራበት አቅም ይጠፋል። ከተነዛ ደርኩ በቃ እየተገለበለ ይመጣል። ይሄ ሚሳኤል፣ የነገር ሚሳኤል፣ የተኩል ሚሳኤል፣ ያጋንንት ሚሳኤል፣ ያደጋ የበሽታ ሚሳኤል፣ የኪሳር ልክ አንተ ጋር ሲደርስ ምን ይላል? ምን አይልም አይሰራ። shall not prosper ነው የሚለው በኢየሱስ ስብህና አይኖረው፣ አይገለጥም፣ አካል አይስም፣ እጅና እግር አይኖረውም፣ ምላስና አይን አይኖረውም። አንተ ጋር ሲመጣ ይደነዝዛል። ሃሌሉያ! በኢየሱስ ስም ወደ እናንተ የመጡትን ማንኛውም የክፉ ኃይላት እንደ ሎጥ ሚስት የጮህ አምድ አረኳቸው። አሜን። ቶሎ አንድ ቃል ልናገር። እኔ ታውቃላችሁ ሰሞኑን የትንቢታዊ ድምፅ መጣ እንጂ ዕብራውያን 11 እና 12 እንቅ አድርጎ ይዞኛል። እንደነዚህ የሚያሉ ደመናዎች በዙሪያችን ካሉ የሚል ነው። አሜን አሜን። እነዚህ ደመናዎች እግዚአብሔር በእምነት መንፈስ ሕዝቡን ሊያስነሳ ፈልጓል። ከሚታየው የሕይወት ስርዓት ሊያወጣን ፈልጓል። አንድ ሰው አባቶች ላይ ባለ የሕይወት ስርዓት ገጥሎ ይወጣል። አንድ ሰው ከትውልዱ በተለየ መንገድ መሄድ ይጀምራል። አንድ ሰው ይኖራል። አሜን አሜን። እንደ ሄኖክ በዙሪያው ያለ ነገር የማይገለው ሕይወቱን፣ ቢዝነሱን፣ ልጆቹን፣ ስራውን ሃሌሉያ ትውልድን የገደለ ነገር የማይገለው የሄኖክ ጄኔሬሽን እዚህ ቤት አለ። አንድ ቤት አለ እንደ አቤል ደግሞ የተመረጠውን ለይቶ የሚሰዋ የአቤል ጄኔሬሽን እዚህ ቤት አለ። እኔ ነኝ የሚል አለ። ኧረ አሜን። አንድ ሰው አለ እንደ ነው የሰማይን ስርዓት አይቶ ሃሌሉያ አሜን አሜን ገና ሊመጣ ላለው ነገር ጨክኖ የሚወጣ የሰማይ ራእይ ለመስራት የጨከነ ሰው እዚህ ቤት አለ። እነዚህ ደመናዎች በዙሪያችን አሉልን አለ። እዚህ ቤት አንድ ሰው እንደ አብርሃም ተስፋ ስለሚሰጠው ነገር ማንንም ሳያማከር የእግዚአብሔር ድምፅ እሺ ብሎ የሚወጣ እስቲ ለእግዚአብሔር ድምፅ ብቻ እሺ እላለሁ በሉ እስቲ። ይሉንታ ሜድን ኢትዮጵያ ዛሬ ከእናንተ ላይ ይራገፍ። የይሉንታ መንፈስ ከእናንተ ላይ ይራገፈ። የፍርሃት መንፈስ ከእናንተ ላይ ይራገፈ። ይሉንታ ሜድን ኢትዮጵያ we created here ይሉንታ እኮ ነው የገደለን። ከስንት ክብር እኮ አጎደለን። ይሉንታ ሜድን ኢትዮጵያ በኢየሱስ በሀገሬ ምርት እኮራለሁ፣ በይሉንታ ግን አልኮራም። በሀገሬ ምርት እኮራለሁ በለው፣ በይሉንታ ግን አልኮራም በለው። በምቀኝነትና በተንኮል ግን አልኮራም በለው። በኢየሱስ ስም ከጽዮን በሆነ ብርሃን መነሳት ይሆንላችሁ። ይሉንታ ሰው ምን ይለኛል? አየህ ሰው ምን ይለኛል? በሰው ስራ ያስቀምጣል። ሰው ምን ይለኛል? ሲሆን እግዚአብሔር ምን ብሎኛል? አየህ አብርሃም ከእናቱ ከአባቱ ከቤተሰቦቹ ይልቅ የእግዚአብሔር ድምፅ እሺ ብሎ አይደል የወጣው? ለዛም ስለማያውቀው ነው። ስለማያውቀው ከተማና ስለማያውቀው ነገር የሚያውቃቸውን ሰዎች ድምፅ እምቢ አለ። የቤተሰብ ድምፅ እኮ የሚያውቀው ነው። ያሳደጉት ነው፣ አብሮት የኖሩ ናቸው። አብሮት ከሚኖሩት ከሚያውቃቸው ከለመዳቸው ልምምዶች ይልቅ የሚሄድበትንም ባያውቅ ወደ አዲስ ነገር ለመግባት ለእግዚአብሔር ድምፅ እሺ አለ። በኢየሱስ ስም ይሄ ደመና በዙሪያ ያለ ለመጣ ድምፅ ጨክኜ እወጣለሁ። ከድምፁ ጋር አብሬ እሄዳለሁ። አላመቻምችም፣ አልፈራም፣ አልደነግጥም፣ አልሸበርም። አብርሃምን የረዳ ኪዳን ከኔ ጋር ቆሟል። የአብርሃም ኪዳን በእኔ ላይ ይሰራል። ልክ እንደ አብርሃም ደግሞ ነገር አልፈጸም ሲለኝ ድምፅ ሰምቼ ሲዘገይብኝ ከማጉረምረም ይልቅ አብርሃም ሕይወቱ የተደመደመው በትንቢት ፍጻሜ ነውና የኔም ነገር የሚደመደመው በትንቢት ፍጻሜ ነው እላለሁ። እድሜ እንኳን ቢያልፍ ነገር ያለፈ ቢመስልም በተአምር ክንድ ግን ኢየሱስ ጌታ ነው። እንደ አብርሃም እኔም ወደ ታየልኝ ክብር ውስጥ እገባለሁ። ሃሌሉያ። እነዚህ ሁሉ የሞተ ከተባለው ከአንዱ ወጡ እንደሚል ነገራችሁን የሞተባችሁ ሰዎች ዛሬ ተነሱ። ከሞተ ነገር ውስጥ እግዚአብሔር ማብቀል ይችላል። በጣም ከባድ ነገር ውስጥ የምታሉ ሰዎች ከባድ ነገር ውስጥ እግዚአብሔር ማስተሪ ነው ማለት ከባድ የሚባል ነገር እግዚአብሔር መስራት ይችላል። አይሆንም የተባለ ነገር ላይ እግዚአብሔር ብርቱ ነው። አይሆንም የሚባል ነገር ያለ በዙሪያችሁ እኔ ነግራችኋለሁ። አይሆንም በተባለ ነገር ላይ እግዚአብሔር አይሆንም በተባለ ሁኔታ ላይ እግዚአብሔር አይቻልም በተባለ ነገር ላይ እግዚአብሔር በክብር ይገለጣል። በክብር ይገለጣል። በክብር ይገለጣል። በክብር ይገለጣል። ኢየሱስ ጌታ ነው። ሌላ ይስሐቅ ስትመለከት ሊመጣ ላለው ነገር ይላል እኮ በእምነት ይላል አይደል?
ያዕቆብና ኤሳውን በእምነት ባረካቸው ይላል። እኔ የሚመጣው ዘመን በበረከት ድምፅ እንደሚወረስ አውቃለሁ። ስባርካችሁም እንደዛ ነው፣ ስባርክም እንደዛው ነው። የኔ ዘመን በሁኔታ አይደለም። እኔ ሰማይ አይቼ በአየር ጸባይ የምኖር አይደለም። የአየር ትንበያ አይደለም የምሰማው። እኔ የሰማይ ትንበያን የምሰማው የምከተለው የአየር ትንበያ ሳይሆን የእግዚአብሔርን ትንበያ ነው። ሰማይ ያለው የሕይወት ፍጻሜ ነው። ሰማይ ካለኝ ምድር ባይቀበለኝ ኢየሱስ ክርስቶስ ጌታ ነው። አሜን አሜን አሜን። እግዚአብሔር አዘንቧለሁ ታለ ደመና ባይኖርም ይዘንባል። ደግሜ እናገራለሁ። እግዚአብሔር አዘንቧለሁ ካለ ደመና ባይኖርም ይዘንባል። እግዚአብሔር ቢዝነስን አፋፋዋለሁ ካለ የሚያፋፋ ደመና ባይኖርም እግዚአብሔር ያፋፋዋል። ከየት መጣት በለ በገናውን አምጡልኝ አለ። ምንም ነገር የለም እኮ በደናውን አምጥቶ ደረደረ። ዝናብም አታይ ደመናም የለም እና ይሞላል። እንዴት ይሞላል ታዲያ? በገና መደረደረው ልሞላው አይደለም? ቅድም እኮ የነበረው አምልኮ እኮ ስንት ነገር እንደሞላ ተባረክ ሮቢ። ታዲያ እያመለክን እንሞላለን። በእኛ ዓለም አምልኮ የሆነ ነገር ይሞላል። በእኛ ዓለም በገና መደር የሆነ ነገር ይሞላል። በእኛ ዓለም ንግግር የሆነ ነገር ይሞላል። የበረከት ቃል የሆነ ነገር ይሞላል። ኢየሱስ ክርስቶስ ጌታ ነው። ምንም ነገር የለም። ዝም ብለሽ ዘምሪ። ሃሌሉያ አሜን። የምትሰሚው ነገር የሚያስጨንቅ ነው። ዝም ብለሽ ዘምሪ። እኛ ከአባቶች የቀዳን ሰዎች ነን። ከነዚህ ደመናዎች ኃይልን እንቀዳለን፣ ጥበብን እንቀዳለን፣ ዕውቀትን እንቀዳለን። የሚያግዘን ባይኖር አብርሃም አጠገቤ አለ፣ ይስሐቅ አጠገቤ አለ፣ ያዕቆብ አጠገቤ አለ፣ ሄኖክ አጠገቤ አለ፣ አቤል አጠገቤ አለ። እኔ ብቻዬን አይደለሁም። እነዚህ አራሮጮች ናቸው። እንዳልደክም አይዞ በርታ ይሉኛል። አሜን አሜን። በእምነት እንድሮጠ በጽናት እንድሮጠ አይዞ በርታ ይሉኛል። ቢሸፍቱ ስል ነበር። እነዚህ የእምነት ደመኖች አራሮጮች ናቸው እያልኩ ነበር። አራሮጭ ታውቃላችሁ? አሯሯጭ ማለት ዋና አሯጩን የሚደግፍ ማለት ነው። እነዚህ ሰዎች እኮ ከትራክ ውጭ ናቸው። ሩጫቸውን ጨርሰዋል፣ ግን ለሚሮጡ ሰዎች አቅም ናቸው። በደንብ ከሰማቸው ያበረተዋል። በደንብ ካነበብካቸው፣ በደንብ ከተነካካቸው ጉልበት ይሆነዋል። አሯሯጭ ማለት ከትራክ ውጭ ነው። የሚሮጠውን ሰውዬ ያግዘው። አይዞ ደርሳል፣ ሪኮርድ ልትሰብር ነው፣ ሰዓት እኮ እየጨመርክ ነው። ከዛ የሚሮጠው ሰው ደከመኝ ጉልበት አጣው ሲል አይዞ ይቻላል እኮ ይሆናል፣ ትደርሳለህ። አሜን አሜን። እንደዚህ እኮ ነው የሚልኩ። አቤል መስዋዕት ተቆም ስለ ኧረ ግድ የለም ሰማይ ይቀበልሃል። እግዚአብሔር እኮ ነው መስዋዕትን የሚቀበለው። እንደ ሄኖክ ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ለእግዚአብሔር ስትጨክን፣ በየሰዓቱ ወደ ጌታ ቤት ስትመጣ፣ ጠዋት ቸርች ነሽ፣ ማታ ቸርች ነሽ፣ ቅዳሜ ቸርች፣ እሑድ ቸርች ምን ነው አበዛችሁ ሲሉሽ ኖ ሄኖክ ስላበዛው ነው የተነጠቀው። አሜን አሜን። ሄኖክ ይመጣና አራራራ እንዳሰማያቸው ይልሻል። እንዳሰማ አርፈ አምልክ፣ አርፈ ጌታን ተከተል። ኢየሱስ ክርስቶስ ጌታ ነው። ሄኖክ እኮ 365 ዓመት ነው የኖረው። ቢያንስ በትንሹ 300 ዓመት ጌታን ተከትሏል። በሁለት ዓመት አድድከም ይላል። 10 ዓመት ተከትል አትንስነፍ ይላል። እንደኔ 300 ዓመት ተከተል ይላል። ኢየሱስ ክርስቶስ ጌታ ነው። አረ አሜን። ሰው ሁሉ ሲቀልድብህ፣ በእምነት ሲቀልድብህ፣ በአመኮር ሲቀልድብህ ኖህ ይመጣና አረ እኔን ተቀልዶብኝ ይላል። እኔ ገርመኛል እኮ ኖህ ለተቀበለው ራእይ አባል የለው፣ ከቤተሰቦቹ አባል የለው። መጨረሻ ላይ እንኳን አባሎቹ ማን ነው ታውቃላችሁ? እንስሶች ናቸው። ለሰው ሰርቶ እንስሳ ነው የገባው። ሰማይ ካለ ጋር ብትተባበር ይችላል ሰው ከሚያግዘው። ሃሌሉያ። ሰው ሁሉ ሲያስጓጥተሽ አሁን ይሄ ነገር ሊሆን ይችላል። እንደው የጀመርሽ ነገር ትክክል ነው። እንደው በእውነት እግዚአብሔር ነግሮሻል። እንደው የምትሄድበት መንገድ ትክክል ነው ሲል ነው ይመጣና ነው ግድ የለህም ይልሃል። በርታ ይልሃል። አሯሯጭ ነው። ዛሬ ድምጻቸውን እንስማ። መበርታት ይሆነላቸው። ይቻላል። ከድካማቸው በረቱ እንደሚል በኢየሱስ ከድካማችሁ መበርታት ይሆነላቸው። ከድካማችሁ መበርታት ይሆነላቸው። ሙሴን ስታየው ደግሞ ከሚያብለጨልጭ ነገር አለ የእግዚአብሔር ሕዝብ ይበልጥብኛል አለ። አያ ከቸርች ሊያስቀር ከኪዳን ሊያስወጣ የሆነ ነገር ሲመጣል ኧረ ከኛ ጋር ብታሳልፍ ይሻላል። አይሻልም። በግብጽ ከሚገኝ አይደለም በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል ምን አይላል መረጠ። ክብር ነው አለ። ሰማያዊ ክብር አለ። አሜን። ያህዌ ያለበት ይበልጣል። ሀብት ካለበት፣ ወርቅ ካለበት፣ አሜን። ወርቅ የፈጠረው ያለበት ይበልጣል። ወርቅ ካለበት፣ ሀብት ካለበት፣ ኃጢአት ተከምሮ ወርቅ ካለበት ይልቅ ያህዌ ያለበት፣ ድንኳን ያለበት፣ መሰዊያ ያለበት፣ ጽላት ያለበት፣ ስግደት ያለበት፣ አምልኮ ያለበት፣ መላእክቶች ያለበት፣ አብ ያለበት ይበልጣል። ክብር ያለበት ይበልጣል። ቅባት ያለበት ይበልጣል። የዘላለም ሕይወት ያለበት ይበልጣል። አየ የሚመክረን ጠፍቶ እኮ ነው የሆነ ነገር ወደ ኋላ ያስቀረን። ሙሴን ካየ በኋላ እንዴ
የፈርዖን የልጅ ልጅ እንዳይባል እምቢ አለ። የፈርዖን የልጅ ልጅ ከምባል አለ የአብ ልጅ ይባል ይሻለኛል አለ። የእስራኤል ልጅ ይባል ይሻለኛል። ኢየሱስ ክርስቶስ ጌታ ነው። የእናንተና ልጅ መሆን አያዋጣም። የአብ ልጅ መሆን ያዋጣል። የዘላለም የክብር ተስፋ አለው። ኢየሱስ ክርስቶስ ጌታ ነው። አሜን። መጨረሻውም 10 ተአምራቶች የሚሆነው ለሙሴ ነው። ቀይ ባህር ቢከፈል ለሙሴ ነው። አሜን አሜን። ይሄ በሙሉ ተአምር ቢሆን ለሙሴ ነው። ምን ላለ ትናንትና ኃጢአት በደጁ ሲያደባ ክፉ ሲከተለው እምቢ ብሎ የመረጠው ምርጫ መከራ ሆኖ መጨረሻው ግን ለካ ክብር ነው። የጊዜው ነው መከራ። ከእግዚአብሔር ሕዝብ ጋር የምትቀበለው መከራ ለጊዜው ነው። እግዚአብሔር ማክበር ይችላል። እስቲ አንሱ እግዚአብሔር ማክበር ይችላል በልስ። እግዚአብሔር ማንሳት ይችላል በልስ። አንድ ቃል ለምብላችሁና ልጨርስ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ ይላል። ይሄ ደመና ነው። ደመና ነው። ከፊት ለፊታችን ምንም ነገር አላሻገርም ሲል እንደዚህ እንላለን። አባቶች በደረቅ መሬት እንደተሻገሩ እኔም በደረቅ መሬት በምንም ሁኔታ መሻገር አልችልም ያላችሁ ሰዎች ዛሬ የምስራች አለ። በደረቅ መሬት ትሻገራላችሁ። በደረቅ መሬት ትሻገራላችሁ። በደረቅ መሬት ትሻገራላችሁ። ኢያሪኮ ከፊታችሁ ይወድቃል። ቅጥር የሆነ ነገር በእናንተ ፊት አይቀጥልም። እነዚህ አይነት ደመናዎች በዙሪያችን አሉ። ኢያሱን ሳይው ሊደርሽፕ አያለሁ። ኢያሱን ሳይው ኢያሪኮን ሲያፈርስ አያለሁ። ኢያሱን ሳይው ሲያስወርስ አያለሁ። ኢያሱን አይቼ መሃል ላይ እንደማልቀር አውቃለሁ። ኢያሱን አይቼ ወደ መጨረሻ እንደምገባ አውቃለሁ። ከነዓንን እንደምወርስ አውቃለሁ። ኢየሱስ ክርስቶስ ጌታ ነው። አለ ጌዲዮን አለ፣ አሜን፣ ባርቅ አለ፣ ሳምሶን አለ፣ ዮፍታሔ፣ ዳዊት አለ፣ ሳሙኤል አለ። ስንት የሚተረክለት አለ። በዙሪያችን አለ የሚተረክላቸው ጀግኖች አሉ። ብቻሽን አይደለሽም። ብቻዬን አይደለህም። መስሪያ ቤት ላይ የተቀመጥክበት ወንበር ብቻህን የሆንክ ቢያስመስልህ ያለሽበት መስሪያ ቤት የምትኖርበት ቤት ሃሌሉያ ብቻሽን ዶሽ ቢያስመስልህ ግን እንገርሽ ሃሌሉያ ማንም የማያቸው ደመናዎች ግን በዙሪያችን አሉ። ማንም ያላያቸው ደመናዎች በዙሪያሽ አሉ። ኢየሱስ ክርስቶስ ጌታ ነው። መጨረሻ ላይ እግዚአብሔር ሕዝቡን እንደሚያከብር ማረጋገጫ ዕብራውያን 11 ነው። ዕብራውያን 11 ነው። የእባብን ኃይል እናጠፋለን። የአንበሳን አፍ እንዘጋለን። የእሳትን ጉልበት እንሰብራለን። የሞትን ቀንበር እናሸንፋለን። ሙታኖቻችን በትንሣኤ እንቀበላለን። መጨረሻም ግን ኢየሱስ ጌታ ነው። ከነዚህ ደመናዎች ጋር በክብር እናደርጋለን። በክብር እንቀመጣለን። ልንገራችሁ ብቻችንን አይደለንም። ከነዚህ ደመናዎች ኃይል መቅዳት ይሆንላችሁ። ክብር መቅዳት ይሆንላችሁ። ጥበብ መቅዳት ይሆንላችሁ በኢየሱስ ክርስቶስ። እዚህ ስትገቡ በተለያየ ድምፅ የገባችሁ ከዚህ ስትወጡ ግን በዚህ ድምፅ እሸኛቸዋል። የእግዚአብሔር ሕያውነት የአምላክ ሀልዎት ከእናንተ ጋር ነው። የአባቶች የምስክርነት ኪዳን ከእናንተ ጋር ይሰራል። እነዚህ ሰዎች በሙሉ እንደኛው ሰዎች ነበሩ። እኛ የምናመልከው አምላክ አብሯቸው ስለቆመ ብቻ ነው። እኛ ከምናመልከው አምላክ ጋር ስለተገናኙ ነው ታሪካቸው የተቀየረ። አሜን አሜን። እንደኛው ሰው ነበሩ። በሰውነት እንደኛው ናቸው። በማምለክም አንድ አምልኮ ላይ ነው ያለነው። ኢየሱስ ጌታ ነው። ፍጻሜያችን እንደ አባቶች ይሆናል። አሁን የምናልፍበት ነገር የሕይወታችን ፍጻሜ አይደለም። በኢየሱስ ስም ከድካማችሁ መበርታት ሆነላችሁ። በተለያየ ነገር ውስጥ እያለፋችሁ ያላችሁ እኔ ድምፅ አወጣለሁ። በእነዚህ ደመናዎች ላይ ሆኜ ድምፅ አወጣለሁ። ነገራችሁ በክብር ተቀየረ። የሕይወታችሁ አቅጣጫ በክብር ተቀየረ። በዙሪያችሁ ያለ ማንኛውም የውሸት ድምፅ ተሻረ። የክፉ ድምፅ ተሻረ። የሲኦል ድምፅ ተሻረ። በኢየሱስ ስም ተሻረ። በኢየሱስ ስም ተሻረ። በኢየሱስ ስም ተሻረ። የሲኦል ድምፅ ተሻረ። የክፉ ድምፅ ተሻረ። የሰፈር ድምፅ ተሻረ። የሰው ድምፅ ተሻረ።